ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 2 ሰዓት ተኩል ላይ በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት ጨዋታ በቪታሊቲ ስቴዲየም ሊቨርፑል በርንማውዝን የሚገጥም ይሆናል። የዚህንም ጨዋታ ማች ፕሪቪው ወይ ቅድመ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ የጨዋታ ገመታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። እንደ ሁልጊዜውም እንግዲህ በመጀመሪያ የምንመለከተው የጉዳት ዜናን ይሆናል። በሁለቱም ቡድን በኩል እንግዲህ የተለያዩ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በሊቨርፑል በኩል ያሉን ስንመለከት ብራድሊ፣ ጆቫኒ ሊዮኒ፣ ስቴቨን ባጀቲች እና አሌክሳንደር ኢሳቅ በጉዳት ምክንያት በዚህ ጨዋታ ላይ የማይኖሩ ሲሆኑ ኢብራሂማ ኮናቴ በግል ምክንያት እንደዚሁም ፌዴሪኮ ኬዛ ደግሞ አጠራጣሪ ነው እየተባለ ይገኛል። ምናልባትም በዚህ ጨዋታ ላይ ሊሳለፍም ላይሰለፍም የሚችልበት እድል አለ ብለዋል አሰልጣኝ አርነ ስሎት። በበርንማውዝ በኩል ያለውን ስንመለከት በርንማውዞች እንግዲህ በዚህ ሰዓት ላይ በጣም ብዙ ተጫዋች ነው እየተጎዳባቸው። በአጠቃላይ 9 ተጫዋቾች በዚህ ጨዋታ ላይ የማይኖሩ ይሆናል። እነዚህም ዴኒስ ሶላር፣ አኪናሞቢ፣ ክላይቨርት፣ ታቫሪነር፣ አዳምስ፣ ቤንዶክ፣ ብሮክስ እና አኖሎ የተባሉት ተጫዋቾች በዚህ ጨዋታ ላይ የማይኖሩ ይሆናል። ይህም እንግዲህ ለበርንማውዝ በጣም አስቸጋሪ ጨዋታ እንዲሆንባቸው ያደርጋል። በርንማውዞች እንግዲህ ይህንን ሲዝን በጣም በጥሩ ሁኔታ ነበረ መጀመር የቻሉት። እስከ ኖቬምበር ወር ድረስ ራሱ በፕሪሚየር ሊጉ 2ኛ ደረጃ ላይ መቀመጥ ችለው ነበረ። ነገር ግን ከዛ በኋላ ያደረጓቸውን ጨዋታዎች በተደጋጋሚ ነጥብ እየጣሉ በዚህ ሰዓት በ27 ነጥብ 15ኛ ደረጃ ላይ ነው የተቀመጡት። ባለፉት 14 ጨዋታዎችን ማሸነፍ የቻሉት አንድ ጨዋታ ብቻ ነው። እሱንም ቶተናምን 3-2 በሆነ ውጤት ያሸነፉበት ነው። ከዛ ውጭ ግን ያደረጓቸውን 13 ጨዋታዎች 7ቱን በአቻ ውጤት ሲያጠናቀቁ 6ቱን ደግሞ በሽንፈት ነው ያጠናቀቁትና የውጤት ቀውስ ላይ የሚገኙ ቡድን ናቸው። እንደዛም ሆኖ ግን በጣም አዝናኝ ጨዋታን የሚጫወቱ በሃይ ኢንቴንሲቲ የሚጫወቱ ቡድን ናቸው። መጀመሪያ አካባቢ እንግዲህ የሸጧቸው ተጫዋቾች በክረምት የዝውውር መስኮት ያን ያህል አልጎዳቸውም ነበረ። በተለይ ደግሞ የተከላካይ መስመር ላይ ካሉት ተጫዋቾች 4 ውስጥ 3ቱን መሸጣቸው አይዘነጋም። ለሊቨርፑል፣ ለፒኤስጂ እና ለሪያል ማድሪድ እንደዚሁም ደግሞ በረኛቸውንም ወደ አርሰናል መሸኘታቸው አይዘነጋም እና የነዚህ ተጫዋቾች መውጣት ምንም ያህል አልጎዳቸውም ነበር። ነገር ግን ከኖቬምበር ወር በኋላ ግን የነዚህ ተጫዋቾች መውጣት ጉዳት ሲጨመርበት የበለጠ የጎዳቸው ይመስለኛል። እንደዚሁም በዚህ የጃንዋሪ ዝውውር መስኮትም ሴሜኖን ለማንቸስተር ሲቲ መሸጣቸው አይዘነጋምና የዚህ ተጫዋች መውጣት ራሱ ከፍተኛ ተጽዕኖ ነው የፈጠረባቸው። ምክንያቱም በዚህ ሲዝን ለበርንማውዝ ከፍተኛ ጎል በማስቆጠር 1ኛ ደረጃ ላይ ነበረ የተቀመጠላቸው። እንደዚሁም ደግሞ በቀኝ ክንፍም በግራ ክንፍም እንደዚሁም በመሀልም ራሱ እየተጫወተ ድንቅ የሚባል እንቅስቃሴን ሲያደርግ መመልከት ችለን ነበርና የነዚህ ተጫዋቾች መውጣት እንደዚሁም ደግሞ ጉዳቶቹን ስንጨምራቸው ምናልባትም በዛሬው ጨዋታ ላይ ይጎዳሉ ተብሎ ነው የሚጠበቀው። በሊቨርፑል በኩል ያለውን ስንመለከት ሊቨርፑሎች ያለፈውን ጨዋታ ጥሩ የሚባል እንቅስቃሴ አድርገው 3-2 አሸንፈው መውጣታቸው አይዘነጋም። ነገር ግን ደግሞ በሻምፒየንስ ሊጉና በዛሬ ጨዋታ መካከል ያላቸው የቀን እረፍት 2 ብቻ ነው። እንደሚታወቀው ሩብ ምሽት ላይ ነበር ከማርሴይ ጋር በሻምፒየንስ ሊግ በፈረንሳይ የተጫወቱት። ከዛ በኋላ ሐሙስ ዕለት የሪከቨሪ ስራ ሰሩ። በትናንትናው ዕለት ደግሞ ትንሽ ልምምድ አድርገው ምሽት ላይ ወደ በርንማውዝ ነው ያቀኑትና ከዛ በኋላ ዛሬ ምሽት ላይ ደግሞ ጨዋታ የሚኖራቸው ይሆናልና በጣም በተቀራረበ ጊዜ ነው እየተጫወቱ የሚገኙት። ያ ነገር ተጫዋቾቹ ላይ የራሱ የሆነ ኢፌክት ይኖራል። በተለይ ደግሞ አንዳንድ ለጉዳት ቅርብ የሆኑ ተጫዋቾች አሁን ለምሳሌ እንደ ጆጎሚዝ አይነት ተጫዋቾች ምናልባትም ጀረሚ ፍሪምፖንግ ራሱ ከረጅም ጊዜ ጉዳት በኋላ እንደመመለሱ መጠን ምናልባትም እነዚህ የጨዋታ መደራረብ የራሱ የሆነ ተጽዕኖ ሊፈጥርባቸው ይችላል። ምናልባትም በዛሬው ጨዋታ ላይ ጆጎሚዝ ራሱ በቋሚነት ላይ ጀምር የሚችልበት እድልም አለ። ትናንትና አሰልጣኝ አርነ ስሎት በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ ጆጎሚዝ ብዙ የመጮቻ እድል ያልተሰጠው ተጫዋች ነው። በጉዳት የሚሆን እኔም ባለመምረጥ ምክንያትም ብዙ ሲጫወት አልተመለከትነውምና ከዛ በኋላ ተመልሶ በማርሴይ ጨዋታ ላይ ያን ያህል እንቅስቃሴ ማሳየቱ በጣም የሚያስገርም ነው። ነገር ግን ደግሞ በበርንማውዝ ጨዋታ ላይ በቋሚነት ይጀምራል ወይስ ተቀይሮ ይገባል የሚለውን ነገር ግን ገና አሁን አልወሰንም። የሪከቨሪ ፕሮግራሙን ተመልክተን ከዛ በኋላ በልምምድ ፕሮግራሙ ላይም የሚያደርገውን እንቅስቃሴ ከተመለከትን በኋላ ለጨዋታው ብቁ ነው አይደለም፣ በቋሚነት ይጀምራል አይጀምርም የሚለውን ነገር እንወስናለን የሚል አስተያየትን ሰጥቷል። ካልሰማችሁት መለስ ብላችሁ እንድሰሙት በአክብሮት እጠይቃለሁ። እናም የጆጎሚዝ ነገር ራሱ ገና አልተፈታለትም። እንደዚሁም ሌሎችም ጉዳትም አሉባቸው። በትናንትናው ዕለትም እንግዲህ የሰማነው ዜና አለ። አንዲ ሮበርትሰን በሊቨርፑል የመቆየት እድሉ በጣም እየጠበበ ይገኛል። ወደ ቶተናም ሊያቀና ይችላልና በዛሬው ጨዋታ ላይ በዛ ምክንያትም በቋሚነት ላይ ጀምር የሚችልበት እድል አለና በእነዚህ ምክንያቶች ምናልባትም የዛሬ ጨዋታ ላይ በሁለቱም
ቡድን በኩል ቀዝቀዝ ያለ ጨዋታ ልንመለከት የምንችልበት እድል አለ። ነገር ግን በዚህ ጨዋታ ላይ በርነማውዞች እንደ አድቫንቴጅ የሚጠቅማቸው ነገር ቢኖር ምንድነው በሳምንቱ አጋማሽ ምንም አይነት ጨዋታ አልነበራቸውም። ስለዚህ ከሊቨርፑል የተሻለ እረፍት አግኝቷል። ምንም እንኳን ጉዳት ቢኖርባቸው ያንን እረፍት ለመጠቀም ግን ከፍተኛ ጥረት ያደርጋሉ ብዬ አስባለሁ። ቅድም እንደነገርኳችሁ በዚህ ሰዓት እንግዲህ በርነማውዞች ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። ለዛም ማሳያም ቅድም እንዳልኳችሁ ከ14 ጨዋታ አንዱን ብቻ ነው ማሸነፍ የቻሉት። እንደዚሁም ከኖቬምበር ወር ጀምሮ የፕሪሚየር ሊጉን ደረጃ ሰንጠረዥ ብንመለከት ከበርነማውዝ በጣም የባሰ ውጤት ማስመዝገብ የቻሉት አሁን 19ኛና 20ኛ ደረጃ ላይ የተቀመጡት ቡድን ናቸው። በርንሌና ወልቭስ ብቻ ናቸው እንጂ ሌሎቹ እንዳለ ከበርነማውዝ የተሻለ ነጥብን እየሰበሰቡ ነው የሚገኙት። እርግጥ በአንዳንድ ጨዋታዎች ላይ አቻ የወጡበት ጨዋታ ላይ አሸንፈው ሊወጡበት የሚችሉበት እንደዚሁም የተሸነፉበት ጨዋታ ላይ ደግሞ አቻ ሊወጡ የሚችሉበት እድል ነበራቸው። ነገር ግን እነዛን እድል ባለመጠቀማቸው ምክንያት ተሸንፈው ሊወጡ ችሏል። እንደዛ ቢሆንም ግን በዛሬው ጨዋታ ላይም ከአንዶኒ ኢራዮላ ቡድን ከባድ ፉክክር የምንጠብቅ ይመስለኛል። በተለይ በሜዳቸው የሚያደርጉት ጨዋታ እንደመሆኑ መጠን ለሊቨርፑል ፈታኝ የሆነ ጨዋታን ይጫወታሉ ተብሎ ይጠበቃል። ከሁለቱ ቡድን አንጻር ስንመለከተው በዚህ ሰዓት ሊቨርፑል በጣም የተሻለ ቦታ ላይ ነው የሚገኙት። ባለፉት 10 የፕሪሚየር ሊግ ጨዋታዎችም ምንም አይነት ሽንፈት አላስተናገደም። ምንም እንኳን በእነዚህ 10 ጨዋታዎች 6ቱ አቻ በሆነ ውጤት ቢያጠናቀቅም 4ቱን ግን ማሸነፍ ችሏል። እንደዚሁም መጀመሪያ አካባቢ በተለይ ደግሞ ከ13 ጨዋታዎች በፊት በሁሉም ውድድሮች ማለት ነው የነበረውን የውጤት ቀውስ በደንብ መመልከት ይችላል ነበረ። በሜዳው ራሱ በፒኤስቪ 4-1 እንደዚሁም ደግሞ በኖቲንግሃም ፎረስት 3-0 በሆነ ተከታታይ ጨዋታዎችን መሸነፉ አይዘነጋም። ከዛ በኋላ ግን የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኙ። በአንዳንድ ጨዋታዎች ላይ ነጥብ በጣለባቸው ጨዋታዎች ጭምር ራሱ የተሻለ ሲንቀሳቀሱ መመልከት ይችለናል። በተለይ ባለፉት 2 ጨዋታዎች ላይ ስንመለከት በጣም ብዙ እድሎችን መፍጠር ይችላል። በማርሴይ ጨዋታ ላይ 3-0 በሆነ ውጤት አሸንፈው መውጣታቸው አይዘነጋም። ነገር ግን ከዛ የበለጠ ጎል ማስቆጠር የሚችሉባቸው እድሎች ነበሩ። ከዛ በፊት በነበረው የበርንሌ ጨዋታ ላይ ራሱ በጣም ብዙ እድሎችን መፍጠር ችለው ነበር። ነገር ግን አንዳቻ በሆነ ውጤት ሊያጠናቀቁ ችሏል እንጂ የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። የሁለቱም ቡድን ወቅታዊ አቋም ስንመለከት ቅድም እንዳልኳቸው ሊቨርፑል በተወሰነ መልኩ የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኙት። ባለፉት 5 ጨዋታዎች በርነማውዞች አንዱን ሲያሸንፉ በ3ቱ አቻ ወጥተው በአንዱ ሽንፈት አስተናግደዋል። የተሸነፉትም በአርሰናል 3-2 በሆነ ውጤት ነው የነበረው። በዛ ጨዋታ ላይ እንግዲህ የተሻለ የሚባል እንቅስቃሴን አድርገው ነበረ። በእርግጥ አርሰናሎች በጣም የተሻሉ ነበር። ነገር ግን በሙከራ ደረጃ ደግሞ በርነማውዞች የተሻሉ ቡድን ነው የነበሩት። የሊቨርፑልን ስንመለከት ባለፉት 5 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻሉት። 3ቱን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በፕሪሚየር ሊጉ ደግሞ ያለፉትን 3 ጨዋታዎች ምንም አይነት ድል ማስመዝገብ አልቻለም። ያሸነፈባቸውም ጨዋታዎች ስንመለከት በኤፍኤ ካፕ ባርንስሌን 4-1 እንደዚሁም በሻምፒየንስ ሊግ ደግሞ ማርሲን 3-0 በሆነ ውጤት ነው ማሸነፍ የቻሉት። ከዛ ውጭ ግን ከበርንሌ ከአርሰናል እንደዚሁም ደግሞ ከፉልሃም ጋር አቻ በሆነ ውጤት ነው ማጠናቀቅ የቻለው። በርነማውዞች እንግዲህ ባለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። ነገር ግን ደግሞ ባለፉት 5 ጨዋታዎች በአጠቃላይ 11 ግቦችን ማስቆጠር ችሏል። ሊቨርፑል በአንጻሩ ባለፉት 5 ጨዋታዎች 10 ጎሎችን ብቻ ነው ማስቆጠር የቻለው። ነገር ግን በርነማውዞች ደግሞ ባለፉት 8 ጨዋታዎች ክሊንሺት ማስመዝገብ አልቻሉም። በእያንዳንዱ ጨዋታዎች ላይ ጎል ሲቆጠርባቸው መመልከት ይችለናል። በዚህ ረገድ ሊቨርፑል በጣም የተሻለ ቡድን ነው። እንደዚሁም ሊቨርፑሎች ባለፉት 13 ጨዋታዎች በሁሉም ውድድሮች ምንም አይነት ሽንፈት አላስተናገዱም። እንደዚሁም ከበርነማውዝ ጋርም ያደረጓቸውን ያለፉት 6 ጨዋታዎች ሙሉ ለሙሉ ማሸነፍ ችሏል። ምንም አይነት ሽንፈትም አላስተናገዱም። የእርስ በርስ ግንኙነታቸውን ስንመለከት በአጠቃላይ እንግዲህ ባለፉት 21 ጨዋታዎች ሊቨርፑል 18ቱን ማሸነፍ ሲችል በርነማውዞች 2ቱን ብቻ ነው ማሸነፍ የቻሉት። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ከነዚህም ሊቨርፑሎች ካሸነፈባቸው ጨዋታዎች መካከልም ደግሞ 9-0 በአንፊልድ ያሸነፈበት ጨዋታ በጣም ተጠቃሽ ነው። በዛ ጨዋታ ላይ እንግዲህ በሊቨርፑል በኩል ሉዊስ ዲያዝ 2 ግቦችን፣ ፌርሚኖ 2 ግቦችን፣ ቀሪዎቹን ደግሞ ኤሊየት፣ ትሬንት አሌክሳንደር አርኖልድ፣ ቨርጅል ቫንዳይክ፣ ካርቫሊዮ እና ሜምፊስ ነበረ ጎሎቹን ማስቆጠር የቻሉት። ይህም ድል እንግዲህ ለሊቨርፑል በፕሪሚየር ሊጉ በጣም በከፍተኛ የግብ ልዩነት ያሸነፈበት ጨዋታ ሆኖ መመዝገብ የሚችል። ከዛ በኋላ ያደረጓቸውን ጨዋታዎች ስንመለከት ራሱ በርነማውዞች ማሸነፍ የቻሉት አንድ ጨዋታ ብቻ ነው። እሱም በመልስ ጨዋታ ሊቨርፑልን 1-0 በሆነ ውጤት ያሸነፉበት ጨዋታ ነው። በዛም ጨዋታ ላይ እንግዲህ ለበርነማውዝ የማሸነፊያ ግቡን ያስቆጠረው ቢሊንግ በ28ኛው ደቂቃ ላይ ነበረ። ከዛ በኋላ እያንዳንዱን ጨዋታ ደግሞ ሊቨርፑሎች ማሸነፍ ችሏል። ለመጨረሻ ጊዜም ሲገናኙ በአንፊልድ ነበረ በዚህ ሲዝን። የዛንም ጨዋታ እንግዲህ ሊቨርፑሎች 4-2 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይ እንግዲህ እንደምታስታውሱት ሊቨርፑሎች በኤኬቴኬና በኮዲ ጋክፖ ግብ 2-0 መምራት ችሎ ነበረ። ነገር ግን ሴሜኑ
ባስቆጠሯቸው ሁለት ተከታታይ ግቦች ሁለት አቻ በሆነ ውጤት መሄድ ችሎ ነበረ። በስተመጨረሻ ላይ ግን ፌዴሪኮ ኬዛ 88ኛው ደቂቃ ላይ እንደዚሁም መሐመድ ሳላ 94ኛው ደቂቃ ላይ ባስቆጠሯቸው ግቦች ሊቨርፑሎች 4-2 በሆነ ውጤት ማሸነፍ ችሎ ያ ጨዋታ እንግዲህ የፕሪሚየር ሊጉ መክፈቻ ጨዋታ ነው የነበረው። በዛም ጨዋታ ላይ እንግዲህ በጣም ድንቅ የሚባል እንቅስቃሴን በሁለቱም ቡድን መመልከት ችለ ነበረ። ለመጨረሻ ጊዜ በቪታሊቲ ስቴዲየም የተገናኙበትን ጨዋታ ስንመለከት ባለፈው ሲዝን ሊቨርፑሎች 2-0 በሆነ ውጤት ነበረ ማሸነፍ የቻሉት። ነገር ግን በጣም ከባድ የሚባል ፉክክር ነበረ ከበርንማውዝ የገጠማቸው። የሊቨርፑልን የማሸነፊያ ግቦችን መሐመድ ሳላ በ30ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁም 75ኛው ደቂቃ ላይ ከክፍት ጨዋታ በጣም የምታስደንቅ ግብን ማስቆጠርም ችሎ ነበረ። ያ ጨዋታ ላይ ግን በርንማውዞች በጣም አስደናቂ የሚባሉ ቡድን ናቸው። በርንማውዞች የሚያስገርሙት እንደሌላው ትንንሽ እንደሚባሉት ቡድኖች በሎ ብሎክ የሚጫወቱ ቡድን አይደሉም። ሁልጊዜም ለማጥቃት የሚጫወቱ ቡድን ናቸው። በሃይ ኢንቴንሲቲ የሚጫወቱ ቡድን ናቸው። በሃይ ኢንቴንሲቲያቸው ራሱ በፕሪሚየር ሊግ ውስጥ ካሉ ክለቦች መካከል ቶፕ 5 ውስጥ የሚገኙ ቡድን ናቸውና በጣም አስቸጋሪ የሚባል ጨዋታን የሚጫወቱ ቡድን ናቸው። እንደዛም ሆኖ ግን ለማየት በጣም የሚያዝናኑ ቡድን ናቸው እና በዛሬ ጨዋታ ላይም ያንን ሃይ ኢንቴንሲቲ ጨዋታ እንመለከታለን ተብሎ ነው የሚጠበቅ። ለኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ደግሞ ሊቨርፑሎች ምን አይነት አሰላለፍን ይዘው ይገባሉ የሚለው ነው። በዚህ ሲዝን እንግዲህ ሊቨርፑሎች የተለያየ አይነት አሰላለፍን የተለያየ አይነት የጨዋታ ስታይልን ይዘው ሲገቡ ተመልክተናል። ለመጨረሻ ጊዜ የተጫወቱበትን ጨዋታ ስንመለከተው በሻምፒየንስ ሊግ ከማርሴይ ጋር በወረቀት ደረጃ 4-2-3-1 ፎርሜሽን ነበር ይዘው ሲገቡ የነበሩት። ነገር ግን በሜዳ ላይ ግን 4-2-2-2 ፎርሜሽን ሲጠቀሙ መመልከት ይችላል። የዛሬ ጨዋታ ላይ የትኛውን ተጫዋች ይዞ ይገባሉ፣ የትኛውንስ አይነት ፎርሜሽን ይጠቀማሉ የሚለው ነገር በጣም ትልቅ ጥያቄ ነው። እንደ ተጫዋቹ እንግዲህ ፎርሜሽኑም የሚቀየር ይሆናል። በተለይ ደግሞ የማጥቃት መስመር ላይ የሚገቡት ተጫዋቾች ሊቨርፑል ይዘውት የሚገቡትን ፎርሜሽንን የሚወሰን ይሆናል። ከበረኛ ስንጀምር በዛሬው ጨዋታ ላይም አሊሰን ቤከር በቋሚነት ይጀምራል ተብሎ ነው የሚጠበቀው። የተከላካይ መስመር ላይ ጀረሚ ፍሪምፖንግ፣ ጆ ጎሜዝ፣ ቨርጂል ቫንዳይክ እና ሚሎስ ኬርኬዝም በቋሚነት ይጀምራሉ ተብሎ ነው የሚጠበቀው። ምናልባት ከዚህ ውስጥ እንግዲህ ጆ ጎሜዝ በቋሚነት ላይ ጀምር የሚችልበት እድል አለ። በተለይ ደግሞ ማች ፊትነሱ ጥሩ ካልሆነ እሱን ቤንች አድርጎ ዋታሮ ኤንዶ በቋሚነት ሲጀምር ልንመለከት የምንችልበት እድል አለ ብዬ አስባለሁ። ከዛ ውጭ ግን ሚሎስ ኬርኬዝ በቋሚነት የሚጀምር ይሆናል። እንደሚታወቀው አንዲ ሮበርትሰን ወደ ቶተናም ሊያቀና ይችላል እየተባለ ነው የሚገኘውና በዛ ምክንያትም ሚሎስ ኬርኬዝ በቋሚነት ሊጀምር የሚችልበት እድል አለ ብዬ አስባለሁ። በ6 ቁጥር ቦታ ላይ ደብል ፒቮት ላይ ራያን ግራቨንበርክ እና ከርትስ ጆንስ ይጀምራሉ የሚል ግምት አለኝ። ከነሱ ፊት ለፊት ደግሞ ምናልባትም ዶሚኒክ ሶቦዝ ላይ ፍሎሪን ቪርትስ እና ኮዲ ጋክፖ ሊጀምሩ ይችላሉ። 9 ቁጥር ቦታ ላይ ደግሞ ሂዩጎ ኢኬቲኬ ይጀምራል የሚል ግምት አለኝ። እዚህ ላይ እንግዲህ መሐመድ ሳላህም ሊጀምር የሚችልበት እድል አለ። ነገር ግን ደግሞ ከአፍሪካ ዋንጫ እንደተመለሰ በቀጥታ ነው በማርሴይ ጨዋታ ላይ በቋሚነት ያስጀመሩት። እንደዚሁም ሙሉ 90 ደቂቃ መጫወት የቻሉትና ምናልባትም ድካሙን ለመቀነስ በሚል ምክንያት በዚህ ጨዋታ ላይ ላያሰልፉ የሚችሉበት እድል አለ ብዬ አስባለሁ። ከዛ ውጭ ግን ምናልባትም በማርሴይ ጨዋታ ላይ ይዘውት የገቡትን አሰላለፍም ሊጠቀሙ የሚችልበት እድል አለ። ኮዲ ጋክፖን ቤንች አድርገው መሐመድ ሳላህ፣ ፍሎሪን ቪርትስ እና ሳቦስ ላይን ከኤኬቴኬ ኋላ አድርገው ሊያስጀምሩ የሚችሉበት እድል አለ ብዬ አስባለሁ። እናንተስ በዚህ ጨዋታ ላይ ምን አይነት ፎርሜሽን ሊጠቀሙ ይችላሉ? የትኛው ተጫዋች በቋሚነት ሊጀምር ይችላል? እንደዚህ በዚህ ጨዋታ ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።